በዛሬው የመጽሐፍ ቅምሻችን ሐሳቦች በጤናና በሰውነት ላይ የሚኖራቸውን ውጤት በስፋት እንዳስሳለን። ሰውነት የአእምሮ አገልጋይ ነው። ሆን ተብሎ ለተመረጡትም ሆነ በድንገት ለሚገለጹ የአእምሮአችን ተግባራት ታዛዥ ነው። አእምሮ ተፈጥሯዊ ያልሆኑ ሐሳቦችን በሚያስብበት ወቅት ሰውነት በፍጥነት ወደ በሽታና መበስበስ ውስጥ ይሰጥማል። እንዲሁም በአስተሳሰባችንና በቆንጆ ሐሳቦች በሚታዘዝበት ወቅት ሰውነት ወጣትነትንና ውበትን ይላበሳል። በሽታና ጤና ልክ እንደ ሁኔታዎች ሁሉ በሐሳብ ላይ የበቀሉ ናቸው። ጤነኛ ያልሆኑ ሐሳቦች በታመመ የሰውነት ክፍል አማካኝነት ራሳቸውን ይገልጻሉ። የፍርሃት ሐሳቦች ከጥይት እኩል በሆነ ፍጥነት ሰውነታችንን መግደላቸው የታወቀና በሺዎች የሚቆጠሩ ሰዎችንም መግደል መቀጠላቸው እርግጥ ነው። ምንም እንኳን በአነስተኛ ቁጥር ቢሆንም ማለቴ ነው። በበሽታ የሚጠቁ ሰዎች በሽታን በመፍራት የሚኖሩ ሰዎች ናቸው። ጭንቀት መላ ሰውነትን በፍጥነት በማድከም ለበሽታ ክፍት አድርጎ ይተዋል። እንዲሁም ንጹህ ያልሆኑ ሐሳቦች ምንም እንኳን በሰውነት ላይ በግልጽ ባይታዩም ከጊዜ በኋላ በነርቭ ስርዓት ላይ ጥላ ይጋርዳሉ። ጠንካራ፣ ንጹህና ደስተኛ ሐሳቦች ሰውነትን በብርሃንና በጸጋ ይገነቡታል። ሰውነት በጣም ስስና ተለዋዋጭነት ያለው ነው። በሱ ላይ ለሚገለጡት አስተሳሰቦችም ምላሽ የሚሰጥ መሳሪያ ነው። እንዲሁም የሐሳብ ልማዶች በእርሱ ላይ የራሳቸውን ጥሩም ሆነ መጥፎ ውጤት ይፈጥራሉ። ሰዎች ንጹህ ያልሆኑ ሐሳቦችን ማሰላሰላቸውን እስከቀጠሉ ድረስ ንጹህ ያልሆነና የተበከለ ደም መያዛቸውን ይቀጥላሉ። ንጹህ ሕይወትና ንጹህ አካል ከንጹህ ልብ ይገኛሉ። ከተበከለ አእምሮ የተበከለ ሕይወትና የተበላሸ አካል ይከተላል። ሐሳብ የተግባር፣ የድርጊት፣ የሕይወትና የመገለጥ ፏፏቴ ነው። ፏፏቴውን ማንጻት ሁሉንም ያነጻል። ሐሳቡን ለማይቀይር ሰው አመጋገቡን መቀየር ብቻ ፋይዳ የለውም። ሰው ሐሳቡን ንጹህ ሲያደርግ ብቻ ነው ንጹህ ምግብ የሚያስፈልገው። ንጹህ ሐሳቦች ንጹህ ልማዶችን ይፈጥራሉ። አንድ ሐሳቦቹን ያነጻና ጠንካራ ያደረገ ሰው ሌላ ሰውን የመጉዳት ፍላጎት አያድርበትም። ሰውነትህን ፍጹም ማድረግ ከፈለክ አእምሮህን ጠብቀው። ሰውነትህን ማደስ ከፈለክ አእምሮህን አስውበው። የክፋት፣ የመቀኝነት፣ የሐዘን ሐሳቦች የሰውነትን ጤናና ግርማ ያጠፋሉ። መራራ ፊት ከመራራ ሐሳብ እንጂ እንዲሁ በእድል አይፈጠርም። ውበትን የሚያበላሹ የቆዳ መጨማደዶች የተሰሩት ምክንያታዊ ካልሆኑ ነገሮች፣ ለራስ ካለ ጥልቅ ፍቅርና ለራስ ከሚሰጥ ከፍተኛ ግምት ነው። የ96 ዓመት የዕድሜ ባለጸጋ የሆነች እንዲሁም ብሩህና የዋህ የሆነ የሕፃን ልጅ ፊት ያላት ሴት አውቃለሁ። ከመካከለኛ ዕድሜ በታች የሚገኝና ፊቱ ላይ ህብር በሌላቸው መስመሮች የተሞላ ሰውም አውቃለሁ። የመጀመሪያዋ የጣፋጭነትና የፀሐያማ ኃይል ተጽዕኖ ውጤት ሲሆን፣ ሁለተኛው ደግሞ የስቃይና የሐዘን ውጤት ነው። አየርና ፀሐይ ወደ ክፍል በነፃነት እንዲገባ ካልፈቀድክ ለጤና ተስማሚ የመኖሪያ ቤት እንደማይኖር ሁሉ ጠንካራ ሰውነት፣ ብሩህ ገጽታ፣ ደስተኝነትና መረጋጋትም ሊፈጠር የሚችለው የደስታ፣ የመልካም ፈቃደኝነትና የመረጋጋት ሐሳቦች በነፃነት ወደ አእምሮ እንዲገቡ ስትፈቅድ ብቻ ነው። በዕድሜ የገፉ ሰዎች ፊት ላይ የሚታዩት መስመሮች አንዳንዶቹ በሐዘኔታ፣ ሌሎቹ ደግሞ በጠንካራና በንጹህ ሐሳብ የተፈጠሩ ሲሆኑ፣ ቀሪዎቹ ደግሞ ለራስ በተሰጠ ጥልቅ ፍቅር የታነጹ ናቸው። እነዚህን መለየት የማይቻለው ማን ነው? በጽድቅ ሥራ የሚኖሩ ሰዎች ሕይወት እንደምትጠልቅ ፀሐይ የተረጋጋ፣ ሰላማዊና በስሱ የሚያንጸባርቅ ነው። በቅርቡ በመሞቻ አልጋው ላይ የነበረ አንድ ፈላስፋ አግኝቼ ነበር። ከዕድሜው በስተቀር ያረጀ ነገር የለውም። አሟሟቱም በሕይወት እንደነበረበት ጊዜ ጣፋጭና ሰላማዊ ነበር።
የሰውነትን ህመም ለማከም ደስተኛ ሐሳብን የመሰለ ሐኪም የለም። የሐዘንና የቅሬታን ድባብ ለማጥፋት ከመልካም ምኞት ጋር የሚወዳደር ተንከባካቢ የለም። ያለማቋረጥ በመጥፎ ምኞት፣ ጥላቻ፣ ጥርጣሬና ምቀኝነት ሐሳብ ውስጥ መኖር በራስ የእስር ቤት ውስጥ ታስሮ እንደመቀመጥ የሚቆጠር ነው። ነገር ግን በሁሉም ነገር ላይ ደግ ማሰብ፣ በሁሉም ነገር ደስተኛ መሆንና ከራስ ወዳድነት በራቀ ሁኔታ ውስጥ ሆኖ መልካም ነገሮችን በትዕግስት መማር መንግሥተ ሰማይ ለመግባት የሚያስፈልጉ መሰረታዊ ነገሮች ናቸው። እንዲሁም ዕለት ተዕለት በሰላማዊ ሐሳቦች ውስጥ በመሆን ወደ ማንኛውም ፍጥረት መጓዝ በተሸከመው ሰው ላይ የተትረፈረፈ ሰላምን ያጎናጽፋል። ንጹህ ያልሆኑ ማንኛውም አይነት ሐሳቦች ወደ ደካማነት፣ ግራ የመጋባት ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የአጥፊነትና የተገላቢጦሽ ውጤት ወደሚፈጥሩ ሁኔታዎች ይለወጣሉ። የፍርሃት፣ የጥርጣሬና መወሰን ያለመቻል ሐሳቦች ወደ ደካማነትና ኢሰባዊ የሆኑና መፍትሄ አልባ ወደ ሆኑ ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የውድቀት፣ የድህነትና የሐሳብ ጥገኝነት ሁኔታዎች ይለወጣሉ። ሰነፍ ሐሳቦች ወደ ደካማነት፣ ቆሻሻነትና ታማኝ ያለመሆን ልማዶች ይለወጣሉ። እነዚህም ልማዶች ፍጹም ወደ ሆኑ የጥፋተኝነትና ተመጽዋችነት ሁኔታዎች ይለወጣሉ። የጥላቻና ከሳሽ የሆኑ ሐሳቦች ወደ ከሳሽነትና ሁከት ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የጎጂነትና ቀጭነት ሁኔታዎች ይለወጣሉ። ሁሉም አይነት ራስ ወዳድ ሐሳቦች ወደ ራስን የመፈለግ ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የአእምሮአዊ ስቃይ ሁኔታዎች ይለወጣሉ። በሌላ በኩል ቆንጆ የሆኑ ሁሉም አይነት ሐሳቦች ወደ ጸጋ፣ ደግነትና መልካምነት ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የደግነትና የፀሐያማነት ሁኔታዎች ይለወጣሉ። ንጹህ ሐሳቦች ወደ አላስፈላጊ ነገሮችን ያለመፈለግንና ራስን የመቆጣጠር ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ አእምሮአዊ መረጋጋትና ሰላማዊነት ሁኔታዎች ይለወጣሉ። የኃላፊነት፣ በራስ የመተማመንና የውሳኔ ሰጪነት ሐሳቦች ወደ ሰብአዊ ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የስኬታማነትና የነጻነት ሁኔታዎች ይለወጣሉ። ኃያል ሐሳቦች ወደ ንጹህነትና ትጉህነት ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የደስተኝነት ሁኔታዎች ይለወጣሉ። የሚራሩና የይቅር ባይነት ሐሳቦች ወደ መረጋጋት ልማዶች ይለወጣሉ። የፍቅርና ራስ ወዳድነት የሌለባቸው ሐሳቦች ወደ እውነተኛ ባለጸጋነት ልማዶች ይለወጣሉ። እነዚህ ልማዶችም ፍጹም ወደ ሆኑ የባለጸግነት ሁኔታዎች ይለወጣሉ። አንድ ልምምድ ሲደረግበት የቆየ የተለየ ሐሳብ መጥፎም ይሁን ጥሩ በባህሪም ሆነ በሁኔታዎች ላይ የራሱን ውጤት ከመፍጠር ወደ ኋላ አይልም። አንድ ሰው በቀጥታ ሳይሆን በተዘዋዋሪ ሐሳቦችን በመምረጥ በእርግጠኝነት የራሱን ሁኔታዎች ይቀርጻል። ማንኛውም ሰው ራሱ በሚበረታበት መጥፎም ሆነ ጥሩ ሐሳብ እንዲደሰት ለመርዳት ተፈጥሮ መጥፎም ሆነ ጥሩ ሐሳቦች የሚገለጡበትን አጋጣሚዎች በፍጥነት ታቀርባለች። አንድ ሰው ኃጢአተኛ አስተሳሰቡን ሲተው ሁለንተናዊነት ለእርሱ በመመለስ እርሱን ለመርዳት ዝግጁ ይሆናል። አንድ ሰው ደካማና በሽተኛ አስተሳሰቡን ሲያስወግድ የእርሱን ጠንካራ መፍትሄዎች የሚረዱ አጋጣሚዎች በማንኛውም ሰው እጅ ላይ ይወድቃሉ። ሰው ጠንካራ አስተሳሰቡን ሲያበረታታ ወደ ድህነትና ሀፍረት መቅመቅ የሚያወርድ አስቸጋሪ ጣፋንታ አይገጥመውም። ዓለም የቀለማት መመልከቻ መነጽር ነች። በማንኛውም ሁኔታ ተከታታይ ቅርጽ በሚፈጥሩ የቀለም ጥምረቶች አማካኝነት በተለየ ሁኔታ የተስተካከሉና ሁሌም የሚንቀሳቀሱ ሐሳቦችን ታቀርባለች። የምትሆነውን ትሆናለህ። ውድቀት የራሱን የውሸት ይዘት፣
አካባቢው በሚባለው ደካማ ቃል ውስጥ ያገኘ ዘንድ ተወው። ነገር ግን መንፈስ ዋጋ እንደሌለው ይረዳውና ነፃ ይውጣ።